እንዴት መጣ? ምን ነው በመምጣት ደስተኛ አይደለችም እንዴ? አይ ደስ ብሎኛል፣ ግን አልጠበቅኩም ነበር። ለዛ ነው። እንዴት እንደናፈቅሽ ሰርፕራይዝ ላድርግሽ ብዬ። ሌላው በኋላ ይደርሳል። ሁለት ቀን እኮ በጣም ትንሽ ነው ሊዱ። አዎ፣ ግን መቀየር በማትችለው ጉዳይ ላይ ራስን ማስጨነቅ ትርፉ ራስን መጉዳት ነው። ስለዚህ በቃ እርሳውና ባሉን ቀናት ጥሩ ጊዜ እናሳልፋለን። አመሰግናለሁ። አትጨናነቅ። ብሩን ባናገኝ እንኳን ስፖንሰር ሆኖ የሚወስዳትን ሰው እንፈልጋለን። አይ ሊዱ፣ ሰው ሁሉ እንዳንቺ ይመስልሻል? ማን ነው በዚህ ጊዜ እሺ ብሎ የሚወስደው? ግድ የለህም፣ እንሞክራለን። አንተ አትጨነቅ። ሊዱ በሰላም የሁሉ ሰዓት ስደውል ስልክ ማታነሽ? ይቅርታ ቤልዬ፣ ትንሽ አሞኝ እንቅልፍ ወስዶኝ ስለነበር ነው። በር ላይ ስለደረስኩ ገብቼልሽ በሩን ክፈችልኝ። አይ እንደሱም አይሆንም። ቤት የመጣ እንግዳ አለ አላልኩም ነበር? አሁን ራሱ ወጣ ብዬ ነው እያወራሁ ያለሁት። አጎትሽ አልሄዱም እንዴ? አዎ አልሄደም። በቃ በኋላ ደውልልሃለሁ። እሺ ሳይመጣብኝ ልስጋ። እሺ በቃ ደውይልኝ፣ እጠብቅሻለሁ። ምን ነው? አይ ምንም። የምትፈልጊው ነገር ካለ ልጠይቅሽ ነው የመጣሁት። አይ ምንም አልፈልግም፣ አመሰግናለሁ። እቺ ተረገመች። ያወራሁትን ሰምታኝ ይሁን እንዴ? ችግር የለውም። ያልኩት ዘመዴ በተደጋጋሚ እየደወለልኝ ነው። አሁንም ዋሽቼው ነው የመጣሁት እና መሄድ አለብኝ። እሺ በቃ ትንሽ ሰጮችን ሸኝሻለሁ። በቃ እኔ ልሂድ። እንዴ ትንሽ አትጫወችም? አይ ልሂድ፣ ሌላ ጊዜ እመጣለሁ። እሱማ ግድ ነው። ትንሽ ብትቆይ ጥሩ ነበር። እኔም ብቆይ ደስ ይለኝ ነበር፣ ግን እየጠበቀኝ ያለ ሰው አለ። ለዛ ነው። አረ ነው እንዴ? እና ወይ ለምን ግባ አትዩ? በቃ ሄልያ ታስጨንቂያት። የሚጠብቃት ሰው ስላለ ትሂድ ካልክሽ። በይ በቃ አትጥፊ። እሺ አልጠፋም፣ እመጣለሁ። በቃ እሺ። እኔ ሸኝቻት ልምጣሽ። እኔ መጀመሪያውኑ ተናግሬያለሁ። ከመጀመሪያ የምች ልጅ ምንሆንም አልወደድኩት። ደግሞ ምን ሆንሽ? ቅድም ስልክ ስታወራ ሰምቻታለሁ። እኔን ስታየኝ በጣም ነው የደነገጠችው። ምን ብላ ስታወራ ሰማሻት? አሞኝ ተኝቻለሁ መምጣት አልችልም ምናምን ስትል ሰምቻታለሁ። እና መሄድ ማትፈልግበት ቦታ ይኖራል። መዋሸት ደግሞ በሷ ተጀመረ እንዴ? አይደል እንዴ ቢን? አዎ፣ ግን ኤልዲ ሌላ የሚያስጠረጥር ነገር አይተሽበት ነው ወይስ ይሄን ስላለች ብቻ ነው? ቤት ሆናም በተደጋጋሚ ስልኳ ሲጠራና ሳታነሳ ስትቀር ያስታውያታለሁ። ከዛ ሽንት ቤት ልሂድ ብላ ስልኳን ይዛ ሄዳ ጭስ ታወራ ነበር። እኛ ፊት ማውራት ያልፈለገችው ነገር ይኖራል። መብቷ አይደለ እንዴ? እና እኔን ስታይ ምን ያስደነግጣታል ታዲያ? እና እንደ ሌባ እየተከታተልሻት ላደነግጥ ነው? እኔም ብሆን ደነግጣለሁ። ኤልዲ ምናልባት ልጅቷን ከመጀመሪያውም ስላልወደድሻት ይሆን? በትክክል ልጅቷን ስላልወደድሻት ነው እንከን እየፈለግሽባት ያለሽው። እንደዛ አይደለም።
መሄድ ስለነበረብኝ እንጂ ትንሽ ብቆይ በጣም ደስ ይለኝ ነበረ። ታዲያ ምን ችግር? ሌላ ጊዜ ትመጫለሽ። እሺ እመጣለሁ፣ ችግር የለም። በቃ እሺ ዴቪዬ፣ ቻው ቻው። አይደለም ነው ሌላ ምንም ምክንያት ሊኖርሽ አይችልም። ምን ናችሁ መጨቃጨቃችሁ? እሷ ነቻ ሊዲያ ጓሮ ስልክ ተደብቃ ስታወራ ሰምቻታለሁ። ውሸታም ነች እኮ እያለች ነው። እኛ ደግሞ ከመጀመሪያም ስላልወደድሻት ነው እያልናት እኮ ነው የመጣው። አዎ ኤልዳራ ልክ ናት። ሊዲያ ስታሽ ሰምታታለች እኮ። እኔ ምን አልኩኝ ማለት? አዎ ሊዲያ ዘመዷ እዚህ መሆኗ እንዳያውቅና በእነሱ ባህል ደግሞ ሽማግሌ ሳይላክ ባህል ቤት መሄዷ ልክ ስላልሆነ ለዛ ነው የወሸችው። አየሻ፣ ልጅቷ ምናልባት ያለችበትን መናገር አልፈለገች ይሆናል ብዬሽ ነበር። አንቺ ግን ዝም ብለሽ ልጅቷን ተወቅሻታለሽ። ያው ኤልዲ እውነታውን ስላላወቀች ነው እንጂ ስትዋሽ መስማቷ ልክ ነው እኮ። እኔ የምለው እንዴ ልጅቷን ይህን ያለ የጠላሽበት ምክንያት ምንድን ነው? እኔም ሊገባኝ ያልቻለው እሱ ነው። ቆይ ልጅቷ ምን አድርጋሽ ነው? እኔ ልጅቷን አልጠላኋትም፣ ግን ሳያት ይሆን የደበቀችው ነገር እንዳለ ይሰማኛል። ለዛ ነው። ምን ያህል ግልጽ ሴት እንደሆነች ብታውቂ ኖሮ እንደዚያ ትይኝ ነበር። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። አቤልዬ እንዴት ነህ? ደህና ነኝ እኔ ቆንጆ። ናፈቅሽኝ እኮ። እኔም ናፍቀኸኛል። ደስ የሚል ዜና አለኝ። ምንድን ነው ልስማ? አጎቴ ሄዷል። እናም ቤት መምጣት ትችላለህ። የምር? አዎ እየጠበቅኩ ነው። አሁን ነው መጣሁ። እሺ የኔ ፍቅር። አያችሁ አይደል የበጸሎትና የኤልዳና ሀሳብ ተቃራኒ። ሁለቱም ምክንያታዊ ስለሆኑ የሀሳብ ልዩነታቸውን አልጠላሁም። ኤልዳ ግን ከልክ ያለፈ እኮ ተጠራጣሪነት ነው። እኔ እንጃ እንግዲህ አንተ ያየበት መንገድ እንደዛ እንዲሰማ አድርጎ ይሆናል። አንተ እንዴት ነው ያየው? እኔ ለወንድሟ ህይወት የምትጠነቀቅ እህትን ነው በኤልዳና ውስጥ ማየው። በዛ ሁሉም ነገር እኮ ልክ አለው። ከተገናኘን ብዙ አመት ይሆናል መሰለኝ። እኔ ራሱ አጎቴ መጥቶ እኮ እንዳንገናኝ እንቅፋት ሆነብን። ዋናው መሄዳቸው ነው። አሁን እንደፈለግን መሆን እንችላለን። በሚገባ። በጣም ናፍቀሽኛል የኔ ቆንጆ። አንቺ ግን እዚች ልጅ ላይ ያለሽን ጥላቻ ብታቆሚ ጥሩ ነው። አጉል ጥላቻ አይደለም፣ ምክንያታዊ ሆኜ ነው ስሜቴን የምገልጸው። ምክንያት ስላለሽ ብቻ ልክ ነሽ ማለት አይደለም። እሱ ነገር በተመሳሳይም ላንቺም ይሰራል። እንዴት? ፖዚቲቭ ምክንያት ስላለሽ አንቺም ልክ ነሽ ማለት አይደለም። የሚሻለው በአንድ ልብ ሆነ ነገሩን መመርመር ነው። በአጉል ጥርጣሬ ተነስቼ ሊዲያን እንድጠራጠራት ነው ፍላጎትሽ? ብንጠረጠራትም እኮ ለወንድማችን ትክክለኛ ሴት መሆኗን ለማረጋገጥ ነው። ምን ችግር አለው? እሱ ትክክለኛ ምርጫዬ ነች እስካለ ድረስ የሱን ውሳኔ ማክበር ነው ኃላፊነቴ። ወንድምሽ ቢሳሳትና ገደል ቢገባም ግድ የለሽም ማለት ነው? ምን ለማለት እየሞከርሽ ነው? ከሌላ አባት በመወለዴ አንቺ ከኔ የተሻለ ለሱ እንደምታስቢለት እየነገርሽኝ ነው? አዎ፣ እዚህ ላይማ ነገር ማጣመም ትችይበታለሽ። ምን ነው ሌላው ነገር ላይም ነገሮችን እንደዚህ መመልከት ብቻ። ደጋግሜ ነግሬሻለሁ። ዴቭ ወንድሜ ነው። ሁሌም ቢሆን
ለሱ ጥሩ ነገር ነው የምመኘው። አንቺ ግን ባገኘሽው አጋጣሚ ዴቭን እንደምጎዳው ነው የምታስቢው። ከሌላ መወለዴ ደግሞ ለዚህ ምክንያት እንደሆነ እንዲሰማኝ ታደርጊኛለሽ። በጣም ናፍቀኸኝ ነበር። እኔም የኔ ፍቅር በቃ ሻወር ገብቼ ልምጣ። እሺ? እንዴ እኔ ለማን ጥለሽ ነው የምትይው? እንዴ አንተ ምን ትሆናለህ? በዛ ላይ ቶሎ ነው የምመለሰው፣ አልቆይም። እሺ? ስልክ ሊደውልላት ዛሬ እንኳን አገኘኋት። አረ ዛሬ እንኳን ለእኔ ጊዜ ስጠኝ። ለነገሩ ዘመዷ ምናልባት ካለ ለማናገር የማይመቻትም ነው። ባይሆን ቴክስት ላድርግላት። ባይሆን ለዛ ይሻላል። ፍቅር እንዴ እንዴት ቅልል እንዳለ የምታይ። ምን ሆነ ነው? ታስረጅኝ ትችላለሽ? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ